ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችኋለሁ። ቢሲስ ኩንብሉ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ በትትና አጎብዛችኋለሁ። ዛሬ ሚዛናችን ዘላችሁ የመጣ ነው ሰበር ዜና የኢራኑ ፕሬዝዳንት ፔዜሽኪያን ለተጨማሪ ውይይትና ድርድሮች ወደ ፓኪስታን አቅንተዋል። በአሜሪካና በኢራን መካከል የሚደረገው ድርድር 60 ቀናት የሚፈጅና በሂደት የሚጠናቀቅ መሆኑ ይታወቃል። ለዚህም ለተጨማሪ ድርድርና ውይይት እንዲያመቻቸው ሁለት ልኡካኖች ወደ ተደራዳሪ ልኡካኖች ወደ ፓኪስታን ደግሞ አቅንተዋል። በዛም በኒኩሌር ጉዳይና በሆርሙዝ ሰርጥ ጉዳይ ላይ ተጨማሪ ንግግሮችና ውይይት ያደርጋሉ። በዚህ ድርድር ውስጥ እንግዲህ ፓኪስታን ሞቅ ደሞቅ ሸብረቅረቅ ያለ አቀባበል ለኢራን ባለስልጣኖች ታደርጋለች። ፓኪስታን ከኢራን ጋር እስላማዊ ወንድማማችነት ወይም ደግሞ መንፈሳዊ ቁርኝትና ግንኙነትም አላቸው። በውስጠ ወይራ ደግሞ በውስጠ ታዋቂነት ደግሞ የኢራኖችን ተጋድሎና ሀያልነት ፓኪስታኖቹ የሚጋሩትና የሚወዱት የሚያከብሩት ምናልባትም አልፎ ተርፎ የሚያግዙት ሁሉ ሊሆን እንደሚችል ይገመታል። እንደምታውቁት ፓኪስታን አደራዳሪ ወይም ደግሞ አቀራራቢ ሆና ከመከሰቷ በፊት ከጦርነቱ በፊት ኢራንን በጦር መሳሪያ አግዛለሁ የኒኩሌር የጦር መሳሪያ ሁሉ እሰጣለሁ ብላ ስትናገር እንደነበር ብዙዎች ልብ አላልንም። ነገር ግን ፓኪስታን ከጦርነቱ በፊት አደራዳሪ ከመሆኗ የሰላም ሰባኪና አቀራራቢ ከመሆኗ በፊት ፓኪስታን ለኢራን አስፈላጊውን ሁሉ የጦር መሳሪያ የኒኩሌር ጦር መሳሪያ ጭምር እሰጣለሁ ስትል እንደነበር ብዙዎች ልብ አይሉም። ከዚህ ጦርነቱ ከተጀመረ በኋላና የአደራዳሪነት ሚና መጫት ከጀመረች በኋላ ደግሞ በሚያስደንቅ ሁኔታ ለኢራን ፓኪስታኖች ለየት ያለ ክብር እያሳዩ ነው። ከአንድም ሁለት ጊዜ የኢራንን ባለስልጣኖች በጦር ጀቶች አጅበው እጅግ በጣም የተለየ አቀባበል አድርገው ሲቀበሉ አለማይተዋል። የሆነ ሆኖ እንግዲህ ለተጨማሪ ውይይት ወደ ፓኪስታን አቅንተዋል የኢራኑ ፕሬዚዳንትና ልኡካቸው። ከዚህ ጋር በተያያዘ አንድ ብዙ ጊዜ ሰዎች የሚጠይቁት ጥያቄ እኔም ደግሞ የማነሳው አንድ የሚጎርም ሀሳብ አለ። እንደምታውቁት እንግዲህ ኢራን ይህን ጦርነት በ4 ወር ውስጥ ነው ያጠናቀቀችውና ራሽያ ደግሞ በ4 ዓመትም አላጠናቀቀችውም። ይሄ ነገር ምንድነው ተብሎ መጠየቅ አለበት። ራሱን ችሎ የኢራኖች የጦር ስትራቴጂ የጦርነቱ ባህሪ ምናምን የተለየ ነው በእርግጥ። ነገር ግን ራሽያ ለምንድነው 4 ዓመት የፈጀባት? ይሄ በጣም ብዙዎች የሚደንቁ ነው። ማለት ራሽያም የራሷ ኳሊቲ እንዳላት ይታወቃል። ኢራኖችም የራሳቸው የጦርነት ለየት ያለ ብቃትና ችሎታ እንዳላቸው ይታወቃል። ነገር ግን ለምንድን ይሄን የፈጀበት የሚል ጥያቄ ከተነሳ አንደኛው ምክንያት ምንድነው? ራሽያኖቹ ዩክሬንን በአስቸኳይና በፍጥነት ማሸነፍ አይፈልጉም። መጀመሪያውንም አመታቱ ሊለያይ ይችላል። ነገር ግን የተወሰነ እንዲራዘም የተራዘመ ጦርነትን ራሽያ ትፈልጋለች። የዚህ ትልቁ ምክንያት ለዩክሬን ጠንከር ያለ የቤት ስራ መስጠት የተራዘመ ጦርነት ሲኖር ጠላቶች ዘላቂ የሆነ ቀውስ ውስጥ እንዲገቡ ይረዳሃል። ለምሳሌ ራሽያ በጣም ፈጣን በሆነ ሁኔታ ዩክሬንን ብታሸንፍ፣ ዘለንስኪን ብትገድል፣ አመራሮችን ብትገድል ጦርነቱ ባንዴ ይጠናቀቃል። በነገራችን ላይ ራሽያኖች ይህን ማድረግ ይችላል። ዘለንስኪን በጥቂት ጊዜ ውስጥ ያለበትን ቦታ አድነው መግደል ይፈልጋሉ። መግደል አይፈለግም ዘለንስኪን። ለምን? ራሽያ ለምትፈልገው የጦርነት ስትራቴጂ አይመችም። የዘለንስኪ መገደል ለራሽያ ምቹ አይደለም። አንዳንድ ጊዜ ጅላንፎ መሪዎች ከፊት ለፊት ሲሆን ይመረጣሉ። በህይወት መኖራቸው ይፈለጋል። ከመግደል ይልቅ እነሱ በህይወት መቆየታቸው ለጠላት ምቹ ነው እና ራሽያኖቹ የዘለንስኪን መኖር ይፈልጋሉ። እውነቱ ለመነጋገር ለምን? ጅላንፎ ጆዝባ ሰው ስለሆነ እነሱ ለሚፈልጉትን ስኬት ወይም ደግሞ ዓላማ እስኪያሳኩ ድረስ በህይወት እንዲቆዩ ይፈልጋሉ። ለዩክሬንም ደግሞ የተራዘመ የቤት ስራ ከተሞቿ እንዲፈርሱ፣ የህዝብ አንድነት እንዲፍረከረክ፣ ኢኮኖሚያ ኮላፕስ እንዲያደርግ፣ በህዝብ ውስጥ ተስፋ እንዳይኖር፣ አንድነት እንዲበተን ያደርጋል። የተራዘመ ጦርነት ቀውሱ በጣም ብዙ ነው። ስለዚህ ዩክሬን ቶሎ አገግማ ለራሽያ ስጋት መሆን አትችልም። በተራዘመ ሁኔታ ከተሞቿ ሳይታወቅ ቀስ ብለው እንዲወድሙ፣ ማህበራዊ ትስስሮች እንዲወድሙ፣ ኢኮኖሚያዊ ትስስራ እንዲወድም፣ በህዝቡ መካከል መከፋፈል እንዲፈጠር ሊያደርግ ይችላል። ለዚህ ነው ኢራኖቹ ደግሞ በተቃራኒ የተራዘመ ጦርነት በእነሱ ላይ እንዳይከፈት
ጥድፊያ የተሟላበት ውጊያ ነው የተዋጉት። ጥድፊያ የተሞላበት ለምን ልክ ኢራቅ ላይ እንደተደረገ ሊቢያ ላይ እንደተደረገ ሶሪያ ላይ እንደተደረገው ጦርነት በኢራኖች ላይ እንዳይደገም ከፍተኛ ጥረት አድርጓል። ኢራኖች የተራዘመ ጦርነት ለጠላት ምቹ ነው። ያንተ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ የህዝብ ትስስር ይፈርሳል። አልፎ ተርፎ ወደ እርስ በርስ ጦርነት ይገባል። ለምሳሌ ሶማሌ ኢትዮጵያን ወራ እስከ ሐረር ድረስ ዘልቃ ያደረገችው የማውደም ውጊያ በቀድሞ የኢትዮጵያ ሰራዊት በኩል በጀግኖች አባቶቻችን በካራማራ ድል ሶማሌ አከርካሪዋ ነው የተሰበረው። ስለዚህ ሶማሌ በእርግጥ ጦርነቱ በፍጥነት ያለቀ ቢሆንም ከፍተኛ የቤት ስራ ሰጥተን ነው ያሸነፍናቸው። ከፍተኛ የቤት ስራ የእርስ በርስ ሽኩቻ ሶማሌ በራሷ ጊዜ እየተፈረከረከች አሁንም ድረስ አገር እያዋለደች ያለች ሀገር ነች ሶማሌ አሁንም። ስለዚህ የራሽያ የተራዘመ ጦርነት በኢራን ላይ የተከፈተ የተራዘመ ጦርነት ምናልባት ከዩክሬንና ሌሎች አገሮችን ሊያዋልዱሉ ይችላል። የቀረችው ዩክሬን ብትቀር እንኳን የቀረችው ዩክሬን አንድነቷን ያጣች፣ ኢኮኖሚያዊ አቅሟን ያጣች፣ ያላትን ነገር ሁሉ ጦር ሜዳ ላይ ያፈሰሰች፣ ከዚህ በኋላ ሐሳቧ ስለ እንጀራ ስለ ፍትፍት ህይወትን ስለማቆየት ዩክሬን እንደምታውቁት እጅግ በጣም ወርቃማ በጣም ሀብታም ሀገር በመላ ዓለም የተከበረች የዳቦ ቅርጫት የነበረች ህዝቦቿ ከዓለም ቁጥር አንድ ቆንጆዎች ሃይማኖታቸው፣ ማንነታቸው፣ ባህላቸው የተለየ የተራቀቀ ህዝብ ነበረ። አሁን እየፈረሰች ነው። በዘላቂነት ለአውሮፓ የጦርነት ማዕከል እንዳትሆን እያረፈች ራሽያን እንዳታጠቃ ለማድረግ አፍረክርኮ ለመጣል የሚደረግ ከፍተኛ የቤት ስራ ለመስጠት ለዩክሬን የሞተ ዓመት የቤት ስራ እንደዚህ የሚባል ነበረ። መለስ ዜናዊ ነው ኢሳያስ አፈወርቂ ጋር በተገናኘ ይሁን ለኢትዮጵያ የሞተ ዓመት የቤት ስራ ሰጥቶናል የሚል ሐሳብ ይሰጣል። በአብዛኛው ሐሳቡ የተነሳው ከመለስ ዜናዊ ጋር ተገናኝቶ እንደሆነ ነው እኛ መረጃዎች ያለ የሆነው ነው። እሱ ማን አለ እንዴት አለ ምናምን እንተወውና የቤት ስራ አሁን ራሽያ ለዩክሬን የሞተ ዓመት የቤት ስራ ነው የሰጠችው። በዚህ የቤት ስራ ላይ ቢዚ መሆን አለባት። ኢኮኖሚያዊ ጉዳያን፣ የዕለት ጉርስ ማምጣት፣ የፈረሰው ከተማ መገንባት፣ የፈረሰው የውሃ ልማት ማደስ፣ የውሃ የመጠጥ ውሃ፣ የመብራት ጉዳይ፣ የትምህርት ቤቶች ጉዳይ፣ የኢኮኖሚ ጉዳይ፣ የሞተ ዓመት ስራ የቤት ስራ ይሰጣል። አንተ ከዛ ጋር ስትንቦጫረቅ እነሱ አቅማቸውን ኢኮኖሚያዊ፣ ፖለቲካዊ አቅማቸውን ያደራጁበታል ማለት ነው። እና ሆን ተብሎም ጭምር ነው የኢራኖቹ ጦርነቱ እንዳይራዘም ከአሜሪካ ጋር ጥድፊያ የተሞላበት ጦርነትን ያደረጉት። ራሽያኖቹ ደግሞ ከዩክሬን ጋር የተረጋጋና የተራዘመ የቤት ስራ ለመስጠት የተራዘመ ውጊያ ነው እና የውጊያው ባህሪ ይለያል። ሐሳቤ እንግዲህ በተንተን ካለ እናንተ ለቋቅማችሁ ስሙን ምን ማድረግ አልችልም እና ስንጠቆልለው ግን ኢራን ጦርነቱ በአጣዳፊ ሁኔታ በአስቸኳይ እንዲያልቅላት በጣም የተራቀቀ የጦር ስትራቴጂ ነው የተጠቀመችው። ራሽያ ደግሞ የተራዘመና አውዳሚ እንዳታጋግም ዩክሬን ቶሎ ብላ ካገገመች መልሳ ለራሽያ መከራ ነው የምትሆነው። ከአውሮፓ ጋር ትደራጃለች፣ ራሷን ታደራጃለች፣ ኢኮኖሚያን ታደራጃለች፣ ራሽያን መልሳ ትመታለች። ስለዚህም ራሽያ እያረፈች በዩክሬን ላለመጠቃት፣ በአውሮፓኖቹ ላለመጠቃት ዩክሬን አድቃቂ ምት በጣም በተረጋጋ ሁኔታ የህዝቡን ማህበራዊ አሁን አብዛኛው ዩክሬናዊ አገሩን ለቆ ሄዷል። ልክ ህወሓቶች በትግራይ ላይ እንደሚያደርጉት ማለት ህወሓቶች ትግራይን በጦርነት አውድመው ከዛ በኋላ ህዝቡ እንዲሰደድ እንዲፈናቀል አገሩን ጥሎ እንዲሄድ አደረጉ እና ልክ የዩክሬን ሆዳም ባለስልጣናት የወደመው ወድሞ የቀረው ህዝቡ አገሩን ለቆ ይሄዳል። የተማረው አቅም ያለው ገንዘብ ያለው ይዞ ይወጣል። ከዛ ምን ታርጓል? ለዘላቂነት ይወድማል። ለምሳሌ ኢትዮጵያ ውስጥ ግጭቶች የተነሱባቸው ጦርነቶች ያሉባቸው ከተሞች በዘላቂነት ነው የሚወድሙት። በዘላቂነት አሁን ለምሳሌ ጦርነት ያለበት በአማራም በለው በኦሮሚያም በለው በትግራይም ቢሆነው ከፍተኛ ጦርነትና ውድመት የነበረበት አካባቢዎች በዘላቂነት ነው የሚጎዱት። ይህንም ማውቃሉ በዘላቂነት ለምሳሌ ወለጋ ላይ ጦርነት ካለ፣ ጎንደር ላይ ጦርነት ካለ፣ ወይም ደግሞ ባህር ዳር የሆነ ቀበሌ የሆነ ወረዳ ላይ ጦርነት ካለ
ባለሀብቶች አገሩን ለቀው ይወጣሉ እና ገንዘባቸው ሌላ ቦታ ያፈሳሉ። ከዛ በኋላ ያ የፈሰሰውን ገንዘብ ይዞ ሊመጣ አይችልም። አንድ ሰው ከባህር ዳር ሸሽቶ አዲስ አበባ ቤት ገዝቶ ሆቴል ከፍቶ መኖር ከጀመረ በኋላ እና ወደ ባህር ዳር ብትለው አይመለስልም። ይሄ ምን ማለት ነው? ቀጠናው አካባቢው በዘላቂነት የሚጎዳበት ችግር ተፈጥሯል ማለት ነው። እና ራሽያኖቹ ደግሞ አውዳሚ የሆነ ጦርነት ውስጥ በመግባታቸው ነው እንዲህ ያለው ነገር የተከሰተ። ይሄን ሐሳብ ነው። ሐሳብ ሲሞቻችን ላይ አድርገው ሼር አድርገው ወዳችኋለሁ። ፒስ